እድልዬ እንዴት ነሽ? ወይ ማሚ ፈለግሽኝ እንዴ? አልፈለግኩሽ። ስራ ጨርሼ ወጥ ስላልኩኝ ሸዋር ወስጄ ስራ ልስራ ብዬ ነው። ጎበዝ የኔ ልጅ፣ የኔ ንጹህ እናቴ እግርሽ ሲቆሽሽ ታለቅሽ ነበር ትለኝ ነበር። ምን እንዲህ አይነት መመሳሰል ግን? ቆይ ልጅሽ ምን ሆና ነበር የሞተችው? እኔ ስለዚህ ስጠይቅ አልወድም። እሺ ይቅርታ። ግን ደግመሽ እንዳትጠይቂኝ እንጂ ልንገርሽ። አይ ድጋሚ አልጠይቅሽም። ግን ደግሞ ካላስቸገርኩሽ አንድ ጥያቄ ልጠይቅሽ? እሺ ጠይቂኝ። የማላውቀውን ምግብ መስራት አስለምጂኝ። በደስታ ነው እንጂ ማስለመድሽ። አመሰግናለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንደት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት እድል ድራማ የሚባል እንግዲህ ክፍል 2 ነው እየላችሁ የመጣሁት። ይህንን ድራማ ሰብና ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ እኔ ሁሌ ምኞቴ ነው ማለት ነው። ወደ ሌላው ቪዲዮ እንግዲህ አብረን ስንሄድ ማለት ነው። ቪዲዮ በጣም እድል እንግዲህ ባለፈው ጠፍታም ሰው ቤት ስራ እንደገባች ሁላችንም አብረን እናውቃለን ማለት ነው። እጅ ላይ ሰው ቤት ስራ ገብታ እየሰራች እያለ ያጋጠማትን ነገር አብረን አንዳንድ ነገር የገባኝን ነገር አብረን እናያለን ማለት ነው። እድ ላይ ሰው ቤት ገብታ ስራ ስትሰራ እንግዲህ ምግብም ትሰራለች፣ ቤትም ታጸዳለች፣ ልብስም ታጥባለች፣ ልብስም ታጣጥፋለች፣ ሙሉ ስራዋን ትሰራለች። እንግዲህ የቤቱ ልጅ የአለቃዋ ልጅ እንደሚወዳትና ከሁሉም ቤተሰብ በጣም እሱ እንደሚወዳትና እሷን ማዋራት ስለ አንዳንድ ነገር በዚህ እድሜዋ ስለ ጥንካሬዋ ስለ ሁሉም ነገር በቃ ሁለመናው ደስ ብሎት በጣም እየጠየቃት ነበረ። ከዛ እሱ እንደዚህ ሲጠይቃት እድላይትም ከሱ ጋራ መግባባት ጀመረች። አንድ የቤት ልጅ አለች። ያቺ የቤት ልጅ በጣም ትመነጫጭቃታለች። አንዴ ልብሴን እጠቢ፣ ከበቱ ውስጥ ያለው ሙሉ ሳጥን ውስጥ ያለውን ሙሉ በሙሉ ልብሴን እጠቢ፣ ልብሴን እንደዚህ አድርጊ፣ በጣም ብዙ ነገሮችን ታዛታለች። ልብሴን ሁሉንም እጠቢ ትላታለች። ሁሉንም በቃ የማታዛት ነገር አንዲት ነገር የለም። ሁሉንም ነገር በጣም ስለምታዛት ስለዚህ እንግዲህ እኔ ያልኩሽ ነገር ካልሆነ እዚህ ቤት እንደማትቀመጪ ደሞሳ ውጪ ስልሽም ከዚህ ቤት ጓስሽን ይዘሽ እንደምትወጪ ሁሉንም ነገር አድርጊ። እኔ የምልሽን ነገር ሙሉ በሙሉ አንቺ እንደምታረጊ እኔ ነግርሻለሁ። እዚህ ቤት አንቺ እኔ ካልፈለግኩሽ እንደማትቀመጪ አስጠንቅቀሽ እወቂም ለማለትም እየመካከረች ነው ማለት ነው። ነገሮቹ እንድች ቢሆንም ነገሮቹ ሁሉ በጣም ከባድ ቢሆኑም ለእድላይት እንግዲህ ሁሉም ነገር ከባድ እየሆነ እየመጣባት ነው ማለት ነው። ሁሉም ነገር ከባድ ቢሆንባትም እድላይት በጣም ነው በስተመጨረሻ ላይ አለቃዋ በጣም ነው እድላይትን እየወደደቻት ማለት ነው። እድላይት ታዲያስ አለቃዋ ብትወድም ምግብም ስትሰራ ማለት የምትባለው ነገሮቹን ሁሉ ከቤት ልጅ ጋራ እሷን እንድትወጣ ተወዳጅ ማለት በስራዋም ስለሆነች በሁለመናዋም ቀልጣፋ ስለሆነች እድላይት ከዛ ቤት እንድትወጣና እድላይት ብዙ ነገሮች እንደምታደርግ እድላይት በጣም እየመካከሩ ነው። ስለዚህ እንግዲህ እኔ ካንቺ ጋራ ተባብሬ እድላይት ከዛ ቤት እንድትወጣና እድላይት ከዛ ቤት እንደማትቀመጥ እድላይት እሷን እንደምንም አርግተን እሷን የምትሰራበትን ምግብ ሁሉ ላይ አንዳንድ ነገር አርግተን እድላይትን ከዛ ቤት እንዲያባረሩ በጣም ብዙ ነገሮችን እየደከሙ ነው። ስለዚህ እንግዲህ እድላይት ሁሉም ስራውን ሁሉ ጨርሳ ወደ ኩሽና ስትሄድ እንደተለመደው እንግዲህ ሰራተኛ ስትሆኑም የቤት ስራ ስትሰሩም ሁላችንም አብረን እንደምናየውና ሁላችንም
አብረን እንደምናውቀው እቃኛ ስራ ስንሰራ አንድ ቦታ ስለማንቀመጥ ስለዚህ ምግቡን ሰርታ ካላሳ ጨርስ አርግታ ጨርሰው በቃ ሰራርታ እሳት ላይ ትታ ወደ ሌላ ስራ መሰለኝ ወይ ወጣ ብላለች መሰለኝ ስትሄድ ማነች ሜላት የምትባለዋ በጣም ክፉ ከዛ ቤት እንድትወጣ ስለምትፈልግ በጣም ክፉ ሴት ስለሆነች ምግቡ ላይ እንዳለ እንትኑን አርከፍክፋለች ማለት ነው። ምንድነው ጨው። ከዛ ምግቡ ላይ ጨው ካርከፈከፈች በኋላ ምግቡን እንግዲህ ምንም ማድረግ ስለማይቻል ምግቡን እሷ ሰርቼ ጨርሻለሁ ብላ እንደ ማንኛውም ሰው ምግቡን ሄዳ እንግዲህ ጠረጴዛ ላይ ስትደረድር ሁሉም እሷን የሚያከብራትና እሷን የሚወዳትና ማለት የተባለችውና የቤቷ እመቤት እንግዲህ አለቃዋ ምግቡን ሊበሩ በር ላይ ሲቀርቡ ሳሎን ላይ ሲቀርቡ ምግቡ እንዳለ ልክ እነሱ አንዴ ሲጎርሱ ምግቡ እንዳለ ጫው በጫው ነው። እንግዲህ እድላይትን ጠርታ ያው የፈረደበትን ሰራተኛ የሰራ ሰው አይደለ እንደሚቀርበው ጠርታት እንግዲህ እድላይት እንዲህ ነው ምግብ ዛሬ እንዴት አርግተሽ ነው የሰራሽው? ምግቡ በጣም ከባድ እየሆነ እስከሆነ ድረስ እንዴት አርግተሽ ነው ምግቡን የሰራሽው? ስለዚህ ምግቡ እንዳለ ጨው በጨው ሆኗልና እንዴት ነው ምግቡን የሰራሽው ብላ እድላይ ስትጠየቅ ነበረ። እንዴ እኔ እስቲ ቆይ በመጀመሪያ ደረጃ ምግቡን ልቅመሰው፣ በፊት እንደምሰራ ነዋ የሰራሁት፣ ሌላ ምንድነው የቀላቀልኩበት ብላ እድላይትም የራሷን መቼም የሰራ እጅ ያውቃል እኮ ሲበላሽብንም ሲጣፍጥልንም እናውቃለን፣ የሰራ እጅ ማለት ነው። ስለዚህ እድላይት ምግቡን ቀርባ ስትቀምስ ምግቡ በጣም ከባድ ነውና እኔ መጨረሻ ላይ ምን እንደምትል ሲጠፋባት እኔ ይሄንን ምግብ አልሰራውም አለቻ። እንዴ ግድ ነው እንዴ? አልሰራውም እኔ ይሄ ምግብ እኔ አይደለም የሰራሁት ስትል ከዛ ምግቡን አንሽና ሂጂ፣ ምግቡን አንስተሽ ሂጂና ሌላ ምግብ ለቤተሰብ ቶሎ ቶሎ የሚደርሰው ምግብ እስቲ ሂጂና ስሪ ስትላት፣ ኧረ እዚህ ቤትስ እንደው ለየት ያለ ነው፣ ሰራተኛ ምግብ ስታበላሽ ቶሎ ቶሎ ስሪ ይባላል እንዴ ሌላ ምግብ ብላ አሁንም እንደዛው ምግቡን ያበላሸችበት ጨው በጨው ያረገችበት እሷው ተናገረች። ከዛ ታዲያ ምን ይደረግ? አንዴ ሲበላሽ ልጅቷ ቤተሰብ ነች። እኔ ደግሞ በጣም ወድጃታለሁ። ስለዚህ እኔ በጣም ስለወደድኳት ታዲያ ሰራተኛ ቢወደድ ምግቡን እንደዚህ ስታነክረው እንዴት ዝምት ያለሽ ብላ ስታነጋግራት ነበረ። ማለት እንግዲህ ከቤቷ ልጅ ጋራ በጣም ፉክክር ይዛለች። ፉክክሩ ደግሞ የቤቷ ልጅ ሰራተኛዋ ሜላት እንድትቀመጥ ነው እድላይ ከዛ ቤት እንዳትሰራ ነው የምትፈልገውና የቤቷ አለቃ ደግሞ ከሰራተኛዋ ጋራ በጣም ፒስ ሆናለች። እንደገና ደግሞ ቤት ውስጥ ያለችዋን ልጅ ጭራሽ ትለምጃታለሽ፣ እሷ አማሏ እንደዚህ ነው፣ አማሏ እኮ ነው፣ አመለኛ እኮ ነች እያለች ስትናገር ነበረና እንግዲህ ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰብ ካላችሁ ላይክና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና እጠይቃችኋለሁ ማለት ነውና ስለዚህ እኔ እንግዲህ የዛሬ ድራማ በጣም የገረመኝና አዲስ ቪዲዮ ነው። ሰብና ላይ አዲስም ድራማ ነው። ሰብ እያለጋችሁ እንግዲህ በመካከሉ ደግሞ ተነስታ እኔ ወክ ማድረግ እፈልጋለሁ ብላ ስትነሳ ወክ የት ነው የምትሄጂው ብሎ ሲጠይቃት ነበረ። የቤቱ ልጅም አይ እድላይት ወክ አረጋለሁ አለች። እድላይት ወክ አረጋለሁ ካለች በኋላ አብረን ነው ወክ የምናረገው ብሎ እሱ ሲነሳ አሁንም በጣም ነው
የተናደደችው ማለት ነው። እኔ የልብሴን ሙሉ በሙሉ አጥባ ከነሱ ጋራ ነው አልቀርም ከነሱ ስር ወህ አረጋለሁ ከነሱ ጋራ ብዬ እኔ ስነሳ እነሱም እሷም ተነሳች። እነሱ ከሄዱ በኋላም እናቷን እኔ ልብስ እጠቢልኝ ስላት የከበቱ ልብስ ሙሉ በሙሉ አጥባለች። እኔ እንዴት አርጌ ነው ምን ለብሼ ነው የሚሄደው? መቼም አንቺ ነሽ ያዘሻት እንጂ ይሄንን ነገር እሷ አታረገውም በሚባል ሁኔታ እንግዲህ ሲነጋገሩና አንዳንድ ነገሮችን ሲሉ ነበረና ስለዚህ የቤቷ ልጅ እንግዲህ ወንድሟን ለምን እንደወደደችውና ወንድሟን ለምን እቺ ልጅ እንደወደዳት በደንብ አርግታ በደንብ በትክክለኛው ማወቅ ትፈልጋለች። እንግዲህ ወንድም ሰራተኛ ለምን ወደደም ልትል ትችላለች። ወንድም እንዴት እንደዚህ ያደርጋል? ይወዳሉ እነሱ ወንዶች። ወንድም እህት ማዘዝ ብትችል ኖሮ ሰማይና ምድር ዝቅ ብሎ ነበረ። ወንድም እህት ወንድምን ማዘዝ ብትችል ኖሮ በጣም አሪፍ ነው። እንዴት ደስ ባለ! እኔ በጣም ደስ ይለኛል። ወንድምን እህትን ወንድም ማዘዝ ትችላለች ማለት ነው። ለእኔ እልም ነው። እኔ አንድ ታላቅ እህት ወንድምን ታዛለች ብዬ በፍጹም አላምንም። በፍጹም ማለት ነው። በአሁኑ ጊዜ ራሳችን በራሳችን ጥንቃቄ እግዚአብሔር ጤና ከሰጠን ከጤና ጋራ እርስ በራሳችን ጥንቃቄ ማድረግ ነው እንጂ በፍጹም ማንም ሰው ለማንም ታዞ የሚኖር አይመስለኝም። እና እንግዲህ ለምሳሌ እንደ ትዳር ላይ ለምሳሌ የተለያዩ ነገሮች ቢዝነስ ከሰው ጋራ ተስማምታችሁ ከከፈታችሁ እንድች በቃ የሥራ ጉዳይና የኑሮ ጉዳይ ካልሆነ በስተቀረ በዚህ አይዶኖ እኔ ምንም ነገር የማምነው ነገር የለም። ይሄ ማለት የፈለኩት ከነሱ ህይወት ውስጥ ብትወጣና እነሱ እርስ በራሳቸው ከተፈላለጉ ቢኖሩ ደስ ይለኛል። ይሄ አንዳንድ ሰዎች የሚያመጡና አንዳንድ ሰዎች የሚያደርጉትን ነገር ነው እያሳዩት ያሉት። ይሄ ጥሩ ምክር ነው፣ በጣም ደስ ይላል ብዬ ነው እኔም እንደ ራሴ ከሆነ የማምነውና